ከሶማሌ ክልል ነው የመጣሁት። ከሶማሌ ከጅጅጋ ወደዛ ቼክ የሚባል ሀገር ለዚህ ፕሮግራም በሚዲያ አይቼ ምን ሆነ እየታመሙ ነበር። ፓራዶክሲያ ለአምስት ወር መንቀሳቀስ አይችሉም ነበረ። እውነት እንደዛ ነው የሚሄዱት። እውነት ዱላም ነበረኝ ከዘራ። አሁን ግን እየሮጡ እየዘለሉ ወደዚህ መጥቷል። ለእግዚአብሔር ክብር ምስጋና አብዱላህ። እዚህ ጋር ደግሞ ሌላ ታምራት አለ። ለአምስት ወር መንቀሳቀስ አይችሉም ነበረ። ቀኝ እግራቸው ታስሮ እየተኙ ነበረ ዛጋ። አሁን ግን እየሮጡ እየዘለሉ ወደዚህ መጥቷል። ለእግዚአብሔር ክብር ምስጋና አብዱላህ። እግሮን ታመው ነበር ለስንት ጊዜ? ለአምስት ወር። ከሶማሌ ክልል ነው የመጣሁት። ከሶማሌ ከጅጅጋ ወደዛ ቼክ የሚባል ሀገር ለዚህ ፕሮግራም በሚዲያ አይቼ ከሶማሌ የት የሚባል ቦታ? አርትሼክ የሚባል ሀገር። ዋው! ምን ሆነ እየታመሙ ነበር? ቀኝ እግሬ ተይዞ ነበር። በቃ እንደዚህ እየተንበረከኩ ነበር መሄደው። ዛሬ ግን ተፈታው። ኢየሱስ ፈታኝ። ሃሌሉያ! እዚህ አንድ ሰው ጮሆ ኢየሱስ ይበል። ኢየሱስ! ድገሙ። ኢየሱስ! የመጨረሻ ኢየሱስ! ማን ነው የፈወሰው የፈታውት? ኢየሱስ ፈታኝ። ዋው! ስንት ኪሎ ሜትር ነው ከአዳማ? ከአዳማ 615 ኪሎ ሜትር ነው። ሺባን የሚተረትር አምላክ አገኘዋለሁ የመጣ እውነት ነው። ተረተረኝ። ዛሬ ቆምኩ፣ እንደ ሰው ቆምኩ። እኔም አዳማዎች ጩኸታችሁን እልልታችሁን ለኢየሱስ። ፍጥረት ሁሉ ደንቆት ይዋል ታላቅ ርስ እግዚአብሔር በስሙ ለውጧል። እየደረቁ አጥንቶቼ ክብር ለሱ ዛሬማ ለምልመው አይቼ። ሃሌሉያ! ዛሬም አንዳንዶቻችሁ ከዚህ ተመልሳችሁ ወደ ቤታችሁ ስትገቡ በቤታችሁ ላይ ታምራት፣ በህይወታችሁ ላይ ታምራት፣ ጠላት እያየ ሟርተኛ እያየ ይሆናል። ጋሺ አሁን እንደፈለጉ እየተንቀሳቀሱ ነው። ቀጥ ብለው ይራመዱ እስቲ። ጭራሽ እየሮጡ ነው። ለኢየሱስ ጩኸታችሁን ሃሌሉያ! What an amazing thing is this! Our Father traveled more than 600 kilometers to participate in this prayer meeting. His legs have been broken for many years. For almost 5 months, they can't walk like this. But now, they can walk! See, በፊት እንዴት ነው የመጡት? ሲመጡ እንደዚህ ተንበርክኬ እንደዚህ ነበረ። በቃ ግራ ገብቶኝ ዘመድ የለኝ፣ ቤተሰብ የለኝ፣ በቃ ማንም የለኝም። እዛ ሶማሌ ክልል ነው የምኖረው። ከዛ እንደምንም በሚዲያ ማስታወቂያ አየው። በቃ ድናለሁ፣ የነብይ ዘካርያስ አምላክ ያድነኛል፣ ሌላ ጋር የትም አልሄድም፣ አምቢ አይሻፈረኝ አልኩ፣ እፈወሳለሁ አልኩ። ይሄው እንዳልኩት ተፈወስኩ። ይሄው ኢየሱስ ፈወሰኝ። በነቢዩ በዘካርያስ አልፎ የሚሰራው አምላክ ዛሬ አዘለለኝ። አሜን፣ ሃሌሉያ! ያድናል ኢየሱስ። ጩኸት ያለው ሰው እስቲ በዚህ ቦታ ለኢየሱስ ነው ጩኸታችሁ የምታመጡት። አሰሙ ጩኸታችሁ። በፊት እንደዚህ እየተንፏቀቁ እስቲ እንዴት እንደሚሄዱ እያያችሁ ነው። በፊት እንዴት ነበር የሚሄዱት? እስቲ መጨረሻ አሳዩ። እንደዚህ እውነት እንደዛ ነው የሚሄዱት? እውነት ዱላም ነበረኝ ከዘራ ግን መኪና ላይ ጣል። ቀና በሉ። ለዘላለም ፈውሶት የጸና ይሁን። አሜን። Mighty name of Jesus Christ. ለዘላለም ስሜ ሸዋለም ወልደ ስላሴ የመጣሁት ከሶማሌ ክልል ከአርትሼክ ከተማ። እግሬ ሽባ ሊያደርግ በቃ በጣም ፍርሃት ይዞኝ በቃ እንደው ሞት ነው እያልኩ እየተሳቀቁ ነበረ። እግሬን ባላራጅ ሊያደርግ የወጣ ወደ 5 ወር አካባቢ ነው።
እያስነከሰኝ ያው መርፌም እወጋለሁ መድኃኒትም ወስዳለሁ። አይ እያስነከሰኝ እንደ መራመድ አንድ እግሬ እየጎተቱ በዱላም በከዘራም እየሄድ ለብዙ ሰው ግን ብዙ ነገር አልናገርም። ይሄ ለራሴ ግን ውስጤ በጣም ይሰማኝ ነበር። ያው ባለቤቴ ያለች እሷ ነች የምታውቀው። ያው እንቅልፍ ይነሳኝ ነበረ። እንደገናም ትሞታለህ የሚልም መንፈስ አንዳንዴ ይመጣ ነበር። ምን እንደሆነ አላውቀውም፣ ግን በጣም እጨነቅ ነበር፣ እቸገር ነበረ። ይህ ሚዲያ ሰምቼ የነቢዩ ዘካርያስ አምላክ ያድነኛል፣ በሱ የሚሰራ አምላክ ይፈውሰኛል፣ የናዝሬቱ ኢየሱስ ብዬ መጣሁኝ። ከዛም ትላንት ነው የመጣሁት። በሽታው በጣም እዚህ ጋር ይወጋኝና ያቃጥለኝም ነበረ። እግሬም ደግሞ እንደማቃጠል ይሄን ውስጤ ነበረ እየነደደ እንደ እሳት ሆነ። መጨረሻው ላይ ግን የእግዚአብሔር ቃል ሲመጣ የፈውስ ኃይል ሲመጣ ግን እግዚአብሔር ፈወሰኝ፣ አዳነኝ። እግሬ ቀኝ እግሬ ነበረ ይሄ ሽባ ሊያረገኝ ነበረ እንትን ያረገብኝ፣ ግን ዛሬ ዳንኩኝ። ኢየሱስ ደረሰልኝ፣ የናዝሬቱ ኢየሱስ ደረሰልኝ፣ ተፈውሻለሁ። አሜን። አምላኬን ፈወሰኝ። የናዝሬቱ ኢየሱስ የእግዚአብሔር ልጅ ኢየሱስ ፈውሶኛል። ቀና ብዬ መሄድ ጀመርኩኝ ዛሬ። መልእክቴ በእውነት ኢየሱስ ያድናል። ወንድሞቼና እህቶቼ በዚህ እንደኔ ህመም ሽባ ያደረጋችሁ ኑ፣ ሌላ መድኃኒት የለም። ኢየሱስ ነው የሚፈውሰው፣ ኢየሱስ ነው የሚያድነው። እንደኔው ትድናላችሁ። በነቢዩ ዘካርያስ የሚሰራው አምላክ የናዝሬቱ ኢየሱስ ይፈውሳችኋል። ኑ፣ ወደ ኋላና ወደፊት አትበሉ። የሚያድነ ኢየሱስ እዚህ አለ፣ የሚፈውስ ኢየሱስ እዚህ አለ። አሜን፣ ሃሌሉያ። እኔን ያዳነ እናንተንም ያድናል። ስሙን እጅግ አድርጌ አመሰግነዋለሁ። አምላኬ ከፍ አደርገዋለሁ እያሉ ንጉሡ እግዚአብሔር አመሰግናለሁ።